በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ትረፍረፍ ይባልላችሁ። እንኳን አደረሳችሁ አደረሰን። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ሁሉ ይጣልላችሁ። ይህ ቤተ ወንጌል ተዋህዶ ሚዲያ ይባላል፣ ለማታውቁት ማለት ነው። ሁላችሁም ይሄንን ሚዲያ ቤተሰብ አድርጉ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ዓላማው የሰው ልጅ ከመዳን ጋር የሚደረግ አገልግሎትና መንፈሳዊ ትግል፣ መንፈሳዊ አገልግሎት፣ መንፈሳዊ ጎዳና፣ መንፈሳዊ ቤት ነው። ስለዚህ ይሄ መንፈሳዊ ሐሳብ የገዛችሁ ሐሳቡ የኔም ሐሳብ ነው የምትሉ ሁሉ ቤተሰብ ሁኑ። እንግዲህ ስለ አምደው ቅዱስ ሚካኤል ድንቅ ነገር በየጊዜው በየዕለቱ ይመሰከራል። አዲስ ለሆናችሁ አምደው ቅዱስ ሚካኤል ምንድነው? ማነው? ወዴት ነው የምትሉ ካላችሁ ቃል ኪዳኑን ልንገራችሁ። በመጀመሪያ እንግዲህ አምደው ቅዱስ ሚካኤል ገዳም የቻለ ሂዶ ያልቻለ ደግሞ ስመ ክርስትናውን ጸሎት ማስደረጊያ መባውን ልኮ እዛ ቦታ ላይ ጸሎት እናስደርጋለን። ወይም ደግሞ የመቋሚያ የዘንግ ጸሎት ይደረጋል፣ መቋሚያ ይጣላል ማለት ነው። ርኩስ መንፈስ አጋንንት ስራውን ሴራውን ሁሉ ይጥላል ከዛ በኋላ ማለት ነው። እድላችን ይመለሳል፣ ጤናችን ይመለሳል፣ በረከታችን ይመለሳል። ሰላማችን የጎደለን ሁሉ ርኩሳን መናፍስትና ክፉ ሰዎች እድላችንን፣ ህይወታችንን፣ ትዳራችንን፣ ስራችንን፣ ጤናችንን፣ በረከታችንን ወስደውብን ከሆነ እሱ ወደኛ ይመለሳል ማለት ነው። እዚህ ቦታ ላይ የመቋሚያ አውድ አለ ማለት ነው። የሄዱም በመልእክት የላኩም የቻሉ እንግዲህ አሁን መልእክት ይዘን የምንሄደው እግዚአብሔር በሚያውቀው መሄድ ለማይችል ነው። መሄድ የማይችል ስንል ምን ማለታችን ነው? ለምሳሌ ታሞ ሊሆን ይችላል፣ የገንዘብ ማጣት ሊሆን ይችላል፣ ከሀገር ውጭ ሆኖ ሊሆን ይችላል እንጂ መሄድ እየቻለ ለማይሄድ አይደለም። የእግር መንገድ አለው። ያ የእግር መንገድ አለው ሲባል እንደው ፈርቶ አይ እዛ ድረስ ከሚሄድ በቃ እናንተ አድርሱልኝ እንግዲህ ምናምን ብሎ ለሚቀር ሰው አይደለም። እዛ ቦታ ላይ ስንሄድ መንገዱ በራሱ ይሁን የሚሰጠው ሰላም አለ፣ የሚሰጠን በረከት አለ፣ የምናገኝበት በረከት አለ። ዳገት ቁልቁለት ነው። እስከ 2 ተኩል ድረስ ሊያስኬድ ይችላል ማለት ነው። እስከ 3 ሰዓትም ሊያስኬድ ይችላል። አቅመ ደካማ ነው ቀስ እያለ ለሚሄድ ማለት ነው። እና እዚህ ቦታ ላይ እዚህ በረሃ ላይ ድንቅ የእግዚአብሔር መለኮታዊ ማዳን፣ የአምደው ቅዱስ ሚካኤል አማላጅነት፣ የድንግል ማርያም ተራዳኢነት እዚህ ቦታ ላይ ይገለጣል ማለት ነው። በየጊዜው በየሰዓቱ በየወቅቱ በሚዲያም እየቀረቡ ያሉ ያልቀረቡም በጣም ብዙ ድንቅ ምስክርነትን እየሰማን እየተናገርን እየመሰከርን ያለንበት ሁኔታና አግባብ ነው ያለው። ስለዚህ ወገኔ በትዳራችሁ፣ በጤናችሁ፣ በበረከታችሁ፣ ስራታችሁ፣ ተጨንቃችሁ፣ ታማችሁ፣ ተሰቃይታችሁ፣ ተቸግራችሁ ያላችሁ በየቤቱ በየቦታው በየአካባቢው በየሀገሩ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ኢትዮጵያውያንና ውድ ኤርትራውያን እኔ መዳን እፈልጋለሁ መፈታት እፈልጋለሁኝ ምትሉ ካላችሁ ኑ። ይሄ በረከት አይለፋችሁ አያምልጣችሁ። በነገራችን ላይ ይሄ ቪዲዮ የደረሰው ሰው በእውነት አምደው ቅዱስ ሚካኤል ሊጎበኘው አስቧል ማለት ነው። ስራውን የሚጀምረው ከዚህ አሁን ይሄ ቪዲዮ ከደረሳችሁ ጊዜና ሰዓት ጀምሮ አምደው ቅዱስ ሚካኤል በእናንተ ህይወት ላይ ስራ ጀምሯል ማለት ነው። ምክንያቱም ይሄንን ሰምታችሁ አስተውላችሁ ለኔም ይሁንልኝ ይደረግልኝ ብላችሁ ስታስቡ ስትጸልዩ ያን ጊዜ ነው
አምደው ቅዱስ ሚካኤል ስራውን ተአምሩን የሚጀምረው ማለት ነው። እና ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ወደ ድንቅ ወደ ሆነው ምስክርነት አልፋለሁኝ። ሁላችሁም የትም እንዳትሄዱ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ውድ ቤተሰቦቻችን አንድ እናታችን በደብረ ዘይት አካባቢ የምትኖር እናት ነች። ቪዲዮውን አይታና ሰምታ አንድ እናታችን በደብረ ዘይት አካባቢ ነው የምትኖረው እና ቅዱስ ሚካኤል ሊጎበኛት ባሰበበት ዕለትና ቀን ቪዲዮ ደረሳት፣ አየች፣ ተመለከተች። ያለውን አገልግሎት ቪዲዮውን ሁሉንም አየች። ቪዲዮቹን ገብታ ምን አይነት አገልግሎት እየተሰጠ ምን አይነት ፈውስ እያገኘ እንደሆነ ሰውን፣ ማህበረሰቡን፣ መንገዱን፣ ገዳሙን፣ ሁኔታው ሁሉ በየቪዲዮዎቹ ተከታተለች፣ አየች። ከዛን በኋላ እኔ ጋር ደወለችልኝ እና መቼ ደወለችልኝ? አሁን ሐምሌ 1 የልደት ዕለት ደወለችልኝ ቀን ላይ። አጋጣሚ እኔ ደግሞ በጣም በሚገርም ሁኔታ ምሳ ሰዓት ላይ ነበርኩና ቤት ውስጥ እየሰማችሁ የተዋህዶ ልጆች፣ በአጋጣሚ በደወለችበት ሰዓት ብዙ ጊዜ እንግዲህ ስልክ ላይ ይነሳ ይችላል። በአጋጣሚ እሷ ስትደውል ግን አነሳሁኝና አናገርኳትና ቪዲዮህን አይቻለሁኝ፣ በጣም ጥሩ ነገር ነው፣ በረከቱ ይድረሰን ያምደው ቅዱስ ሚካኤል እና እባክህን እኔ በስቃይ በችግር ውስጥ ነው ያለሁትኝ የ23 ዓመት ልጅ አለችኝ፣ ሴት ልጅ አለችኝ አለች። የ23 ዓመት ሴት ልጅ አለችኝ። ነገር ግን ተወልዳ በጤና እንደው የተሟላ ጤና የነበራት እስከ 1 ዓመቷ ድረስ ነበር። 21 አይደለም 1 ዓመት ድረስ በተወለደች እስከ ዓመቷ ድረስ ጤናማ ልጅ ነበረች። ከዓመት በኋላ ግን በሁለተኛ ዓመቷ ይቺ ልጅ በጣም ታመመች፣ ታማሚ ሆነች። እኔም ደግሞ በየጸበሉ በየሐኪም ቤቱ በቃ ያልያልኩበት ቦታ ስፍራ የለም። ተንከራተትኩኝ፣ ተንገላታሁኝ። የልጄ ጤንነት አልተመለሰም። እኔም ከሐሳቤ፣ ከጭንቀቴ፣ ከስቃዬ፣ ከመከራዬ፣ ከውጣ ውረዴ አንድም ቀን አላረፍኩም። ይሄው እንግዲህ አሁን 23 ዓመቷ ነው። አንደበቷ ተይዟል። ድዳ አድርጎታል አንደበቷን ማለት ነው። አንደበቷን ይዟታል። 22 ዓመት ሙሉ 23 ዓመቷ ነው ልጅቷ። ከ2 ዓመቷ ጀምሬ 22 ዓመት ሙሉ ይሄው እየተንከራተትኩኝ ነው። ምንም ነገር ግን የለም፣ ለውጥ የለም ማለት ጭራሽ አለች። እየሰማችሁ ነው። ጭራሽ አሁን ሴት ልጅ እንግዲህ ለአቅመ ሔዋን ስትደርስ ወርሃዊ ልማድ ታያለች። ይቺ ልጅ ግን አታውቅም ጭራሽ። 23 ዓመቷ ነው። ወርሃዊ ልማድ፣ የሴቶች ልማድ አታውቅም፣ በጭራሽ አታውቅም። አንደበቷን ይዟታል ብያቸዋለሁ። በቃ ስጋዋን ደሟን መጥቶ ስጋዋን ጨርሶ ባጥንቷን የቀረችው ልጅቷ አለች እናቷ ስትናገር። እና እባክህን እንደው ትንሽ ጸሎት አድርግልኝ አለች። እሺ አልኩኝና ስልኩን ላውድ ላይ አድርጊው አልኳት። ስልኩን ልጅቷ አጠገብ ላይ ሁኝና ላውድ ላይ አድርጊው፣ ልጅቷን ጥሪያት አቅርቢያት፣ ላውድ ላይ አድርጊና ትስማ። ላውድ ላይ አደረገች። ከዛ እግዚአብሔር የተመሰገነ ይሁን ጸሎት ተደረገላት ማለት ነው በስልክ። አምደው ቅዱስ ሚካኤል ስራህን ስራ፣ ታምርህ ይገለጥ፣ ታምርህ ይነገር፣ ቃል ኪዳንህ ፈጥኖ ስራውን ይጀምር። መንጥር አምደው ቅዱስ ሚካኤል አልኩትኝ።
መንጥር በዚች ልጅ ህይወት በወጣትነት እድሜዋ እየቀለደ ያለውን እርኩስ መንፈስ አጋንንት ኃይሉን ስበር፣ አድክም፣ መንጥር አድፍጦ ያለውን የሰራዊት የአጋንንትን ጭፍራ በሰይፍህ መንጥር፣ በመቁጠሪያህ መንጥር፣ በመዶሻህ ቀጥቅጥ፣ እባክህ አምደው ቅዱስ ሚካኤል ብዬ ቃል ኪዳኑን ስሙን ጠራሁኝ። ሌላ ምንም አቅም ስለሌለኝ ማለት ነው። ስሙን ከመጥራት ውጭ የሰው ልጅ ምን አቅም አለው? ምን ሊያደርግ ይችላል? ምን ላደርግ እችላለሁ እኔ ለራሴ ደካማ ባሪያ? እና የሚገርማችሁ ነገር ይሄው አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ይቺ ልጅ ከሰዓታት በኋላ ግርም ይለኛል። ከሰዓታት በኋላ ወርሃዊ ልማድ አየች። አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ማምላክ ምስክሬ፣ ወርሃዊ ልማድ አየች እና ሴትዮዋ በቃ ስትናገር ይገርማቸዋል። እኔ በጣም ይገርመኛል። ተስፋዬ ለመለመ፣ ልጄ ልትድን ነው። እኔ ይህንን ካየሁኝ በአንድ ቀን ይሄንን ለውጥ ካየሁኝ ልጄ አንደበቷ ይፈታል፣ ልጄ ትድናለች፣ ልጄ ከሰው እኩል ትሆናለች፣ ከጓደኞቿ እኩል ትሆናለች። እንዴት አድርጌ ልግለጸው? እግዚአብሔር እንዴት ነው የሚሰራው አለች። እግዚአብሔር እንዴት ነው የሚሰራው? እግዚአብሔር ይውላችሁ አለቀለት፣ አበቃለት፣ ተዘጋ፣ የሱ ህይወት የሷ ህይወት አለቀ ብለው ሰዎች ሲደመድሙ እግዚአብሔር ሲመጣ ግን ይውላችሁ ያ ሁሉ ባልነበር እንዳልነበር ይቀራል፣ በነበር ይቀራል ማለት ነው። አያችሁ፣ በነበር እንዲህ ነበረች እኮ እንዲህ ነበር እኮ፣ አሁን ምን አግኝቶ ነው? አሁን ምን አግኝታ ነው? አሁን ምን አግኝታችሁ ነው ብለው ሰዎች እስከሚደመሙ እጃቸውን በአፋቸው እስከሚጭኑ ድረስ እግዚአብሔር ይሰራል። ይሄ ነው እኔና እናንተ የምናመልከው አምላካችን እግዚአብሔር። በጣም ይገርማል፣ በጣም ይደንቃል። እና እግዚአብሔር ይመስገን ይቺ ልጅ አምናለሁ፣ አውቃለሁ ለውጥ ታመጣለች። የዛን ቀን የሚገርማችሁ ነገር ማለት ነው እንግዲህ አንደበቷ የተያያዘ ነው ብያቸውልኝ። አንደበቷ ይዞታል፣ ስጋዋን ጨርሶታል፣ ደሟን ጠጥቶታል። አጥንት በአጥንት ምጥጥ አድርጓት በአጥንቷን ያስቀራታለች እናትየዋ ስትናገር። እና ልክ ጸሎቱን ስጨርስ ምን አለ መስል አንተ የተረገምክ አለኝ። እግዚአብሔር ምስክሬ የምነግራችሁ እኔ በጣም ይገርመኛል። እኔ እንዴት አድርጌ ነው መግለጽ የምችለው ይሄንን የእግዚአብሔርን ቸርነት? አንተ የተረገምክ አለኝ። ምንድነው የምትለው? መስዋለች ምናምን በዘ አዎ የተረገምክ እያለህ ነው። አረ መድኃኒዓለም እኔ ማምላክን ብዬ ነው የምነግራቸው። እኔ በጣም ይገርመኛል እኮ ማምላክ ምስክሬ፣ እግዚአብሔር ስራ እየሰራ ነው። አሁን ማን ላይ ልስራ የሚል ነው እግዚአብሔር ሐሳቡ። አሁን ማን ላይ ነው ልሰራ የምችለው? አሁን እኛ እግዚአብሔር እንዳይሰራ እየከለከልነው ነው። የልባችን ክፋት አለ። አንጾም፣ አንጸልይም፣ የንስሐ ህይወት የለንም። ሰው በስተት ውስጥ ሁል ቀን በቀን ስተተኛ ነው። በስተት ውስጥ ይመላለሳል። ለስተቱ ግን ከስተቱ ለመመለስ ግን የማይፈልግ በዛው ስተቱን ተከትሎ የስተት ጎዳና ተከትሎ ሁሉ ጊዜ በጥፋት በኃጢአት ጎዳና ሲሮጥ ታዩታላችሁ ማለት ነው። ራሱን እያሳደደ ሰው ራሱ ላይ እንዴት ይፈርዳል? ህይወቱ ላይ፣ የዘላለም ህይወቱ ላይ፣ የዘላለም ልጅነቱ ላይ ሰው በራሱ ጊዜ እየፈረደ ነው ያለው። ሰው ለራሱ ንፉግ ከሆነ ለማን ደግ ለማን ቸር ይሆናል ይላል መጽሐፍ ቅዱስ። ለማን ቸር ይሆናል እንዴ? ሰው እኔ እኮ በጣም ይገርመኛል እኮ
ሰው ራሱ ላይ ከፈረደ ሰው ራሱን ሊያጠፋ ብሎ ተስፋ ከቆረጠ ለማን ክብር ይሰጠዋል? ለማን ክብር ይኖራል? ያ ሰው ምን ተስፋ አለው? ተስፋ ያለው ሰው ሲሆን ሰው ያከብራል፣ ራሱን ያከብራል፣ ለሚኖርበት ዓላማ ምን እንደሆነ ያውቃል። አሁን እኛ ለሰው ክብር የለንም፣ ለሰው ፍቅር የለንም። የሆነ ነገር ለኛ የማይመቸን ከሆነ ያ ሰው ለማጥፋት ነው የምንሮጠው ማለት ነው። ልጅ አዋቂ ሳይል ማለት ነው። ወጣቱ ራሱ በአሁን ሰዓት እኔ በጣም ይገርመኛል። እኔ ይቺ እንደው ትንሿ አገልግሎት ብዙ ነገር አሳይታኛለች፣ ብዙ ነገር አሰምታኛለች፣ ብዙ ነገር እንዳስተውል እንድገነዘብ ይሄም አለ እንዲል አድርጎኛል ማለት ነው። የ15 ዓመት ልጅ፣ የ16 ዓመት ልጅ፣ የ17 የ18 ዓመት ልጅ ሄዶ ደፍተራ ቤት ወይም ሂዳ ደፍተራ ቤት በጓደኛው ላይ መተት ሲሰራ እንዴት ነው ሐሳቡ ራሱ የሚመጣላቸው? ምን አይነት ትውልድ ነው? ምን አይነት ቤተሰብ ያሳድገው ነው? ምን አይነት የጥፋት ጎዳና ውስጥ ቢኖር ነው? እናንተ ምን አሁን እስኪ የ10 ምናምን ዓመት ልጅ 20 ቤት ያልገባ ልጅ ወጣት ገና አንድ ፍሬ ልጅ በዚህ ልክ እንዴት ትውልዱ ምን ያህል እንደተበላሸ ምን ያህል እንደተመረዘ ማን የመረዘው? ከየት የመጣ ይመስላችኋል? አያችሁ፣ ይሄ በቤተሰብ የሚመጣ የተዋርሶ መንፈስ አእምሯቸው ላይ ጎጆውን ሰርቶ የራሱን ሐሳብ ያቀብላቸዋል። እነዛ ሰዎች መማር አይፈልጉም፣ ግን ሊማር የፈለገውን ደግሞ የሚያጠናውን ባለ እውቀት ባለብዙ አእምሮ ባለብዙ ጥበብ የሆነውን ሰው ወደኋላ መጎተት፣ ማስቀረት፣ ማፍዘዝ፣ ማደንዘዝ፣ መግደል በደፍተር በእስክሪብቶ። እኔ በጣም ይገርመኛል። ወላጆች ማለት ነው፣ ክፉ ወላጆች ልጆቻቸውን ምን ብለው ይመክራሉ? የትምህርት ቤት የጓደኞቻቸውን ደፍተር ይዘው እንዲመጡ፣ የከሌን ደፍተር ይዘህና እንዳትናገር እናቴ አምጣ ብላኛለች ብለህ። በተለይ አብዛኛው ሴቶች ናቸው እንደዚህ አይነት ይሁን መርመጥመጥ የሚወዱ ሴቶች አሉ። ጠንቋይ ቤት ለጠንቋይ ቤት የሚረመጠመጡ ሰዎች አሉ። ደፍተራ ቤት ለደፍተራ ቤት የሚረመጠመጡ ሰዎች አሉ። አያችሁ፣ ሴት እናቶች ማለት ነው። ምን ያደርጋሉ? የጓደኛዋን ልጅ አእምሮ ለልጇ ምን ያህል ክፋትና ምን ያህል ራስ ወዳድ እንደሆነች ይች ሰው አሁን የእሷ ልጅ አድጎ ምን አይነት ሰው ሊሆን ይችላል ብላችሁ ብታስቡ በጣም ቀላል ነው ግምቱ። ለመሰላችሁ ከእናቱ የመጣ ከአባት የመጣ የተዋርሶ መንፈስ አለው። ከዛ እያደገ ሲመጣ ደግሞ የቤተሰቡን ይከተላልና የቤተሰቡን ያያል ይሰማልና እርሱም በራሱ የሚያመጣው ግባ በሞቴ ብሎ የሚያስገባው መንፈስ ይኖራል። ከዛ በኋላ ያ ሰው ገዳይ ነው፣ ሰዎችን አሳዳጅ ነው። በዙሪያው ያሉትን ሰዎች እያሳደደ ስውር ጦርነት ይከፍትባቸዋል። ስውር ጦርነት፣ ስውር አጥፊ መንፈስ ይልክባቸዋል። አጥፋ እያለ ማለት ነው። ምክንያቱም እንዳልኳችሁ ከእናት ከአባት የተዋርሶ መንፈስ ገብቷል። እሱም ብቻውን መቀመጥ አይፈልግም። ከዛ ደግሞ የዝሙቱ የአየር አጋንንቱ በራሱ ባለመጾም ባለመጸለይ ባለመንበርከኩ የሚያመጣቸው መንፈሶች የሚገቡ መንፈሶች አደገኛ፣ ጠማማ፣ አስቸጋሪ፣ ክፉ ያደርገዋል። የበቀል ሰው ያደርገዋል። ያ ሰው ቃኤል ሆኗል ማለት ነው። በወንድሙ ላይ የተነሳ የወንድሙ ገዳይ፣ የወንድሙ ነፍሰ በላ፣ የወንድሙ ነፍስ የሚያጠፋ። አያችሁ፣ ብዙ ቃኤሎች በምድራችን ተልከስክሰዋል፣ በስተዋል።
እግዚአብሔር በእውነት እነዚህን ሰዎች የማይመለሱ ከሆነ ከኛ ያርቅልን። ምክንያቱም በዙሪያችን ሆነው መውጣት መግባታችንን ሲያዩ እነሱ ላይ ያለው መንፈስ ለኔና ለናንተ በጎ ነገር መቼም አይመኝልንም። ምንድነው የሚመኝልን? የኛን መጥፋት፣ የኛን አጥፊዎች እሱ መሳሪያ ሆኖ ተኳሾችን ያዘጋጃል ማለት ነው። የራሱን ልጆች ይመለምላል ማለት ነው። በዙሪያችን ያሉትን የራሱን ልጆች መረጥ ያደርግና አጥፋ ይላል። እግዚአብሔር ከእንደዚህ አይነት ትውልድ ይጠብቀን። መድኃኔዓለም ኢየሱስ ክርስቶስ ቸርነቱን ምሕረቱን ያብዛልን። ሌላም በጣም ብዙ ድንቅ ምስክርነት ትሰማላችሁ። በእውነት አሁን ይቺ ሴትዮ ቀጣይ ዓመት ላይ እኔ አምደው ቅዱስ ሚካኤል እንደሚያደርገው ስለማምን ቀጣይ ዓመት ላይ ልጅሽ ትድናለች ነው ያልኳት። የዛኑ ቀን ማለት ነው። የዛኑ ቀን ቀጣይ ላይ ትድናለች። አይዞሽ። እንግዲህ አስቡት፣ ሳይውል ሳያድር ሳይሰነብት ወዳው በዕለቱ በቀኑ ይህን ምልክት አየች። በጣም የሚገርም ነው። እና ምስክርነት የሚያስፈልገው ለዚህ ነው። ስለ እግዚአብሔር መመስከር፣ ስለ ቅዱሳኑ ቃል ኪዳን መመስከር። እኔ አሁን ስመሰክርላችሁ ሴትዮዋ በአካል ትቀርባለች። እስከዛ ድረስ ግን ንገርልኝ ስላለችኝ ነው፣ እግዚአብሔር በሚያውቀው ማለት ነው። ስለዚህ ምስክርነት ማለት እውነት ተናጋሪ ማለት ነው። እውነቱን እየተናገር ሰዎች ይህንን እውነት አይተውና ሰምተው ወደ መዳን ህይወታቸው ከሞት ወደ ህይወት እንዲሸጋገር ንስሐ እንዲገቡ በቤቱ በቅጥሩ እንዲኖሩ የኔና የናንተ ምስክርነት እጅግ የጀርባ አጥንት ሆኖ ያገለግላል። ብዙ ሰዎች ምስክርነትን አይተው ነው የመጡት። እኔ የመሰከርኩኝ ብዙ ሰዎች ሰሙ። እነዚያ የሰሙ ሰዎች አምነው መጡ። አምነው የመጡ ሰዎች ደግሞ ድነው እንደገና እነሱ ደግሞ መመስከር ጀመሩ። ይሄ ነው የእግዚአብሔር አሰራር። እና ሁላችሁም የተቸገራችሁ፣ የተጨነቃችሁ፣ የታመማችሁ በኑሮ በጤናችሁ፣ በስራ በትምህርታችሁ፣ በእውቀታችሁ አልሳካ ያላችሁ ሰዎች እድላችሁን አጣመው ዘመናችሁን ቆርጥመው የበሉ ክፉ መናፍስት የተጣባቸው የተዋረሳቸው ያደረባቸው ሰዎች የእግዚአብሔርን ሕዝብ ሁሉ ያሳድዳሉ፣ በስውር ማለት ነው። በጨለማ የጨለማውን የጥልቁን አባታቸውን ስራ እየሰሩ ብዙ ሰዎች በብዙ መከራ በብዙ ችግር ውስጥ ትዳር እንዲበተን፣ ስራ እንዲጠፋ፣ እንዲፈናቀሉ፣ ያለ እድሜያቸው እንዲያረጁ፣ ሽበት እንዲያወጡ፣ ጥርሳቸው እንዲነቀል፣ ዓይናቸው እንዲፈዝ፣ ግማሹን ሃይማኖት ያስቀይረዋል፣ ግማሹን ዝሙተኛ ያደርገዋል፣ ግማሹን ራሱን እንዲያጠፋ ያደርገዋል። እና ከዚህ ሁሉ መከራና ችግር እንዲሰውረን እንዲጠብቀን አምደው ቅዱስ ሚካኤል መንጥር አምደው ቅዱስ ሚካኤል መንጥር መልሱ በዕለት አምደው ቅዱስ ሚካኤል መንጥር አምደው ቅዱስ ሚካኤል እያላችሁ ጸልዩ፣ ስገዱ። ከቻላችሁ እንግዲህ ቀጣይ መስከረም 15 ወደዚህ ቦታ ላይ እንሄዳለን። ከወዲሁ ተመዝገቡ። ምዝገባ ጀምረናል። ገና ምዝገባ የጀመርነው በ14 ወደ አምደው ከመሄዳችን በፊት ነው። የዛን ሰሞን ጀምረን ለመስከረሙ ምዝገባ ጀምረናል ማለት ነው። ስለዚህ መስከረም 15 እንሄዳለን። እግዚአብሔር ይረዳናል። በዚህ ቃል ኪዳን ተባርካችሁ ተፈውሳችሁ ለምስክርነት በቅታችሁ በቤቱ በቅጥሩ ተገኝታችሁ
ለተሻለ ክብርና ጸጋ ሞገስ እንድትበቁ አምደው ቅዱስ ሚካኤል ይፍቀድላችሁ፣ ወደ ቤቱ ይጥራችሁ። ምንም የሌላቸውን ደግሞ ስፖንሰር አንድ ሰው ሁለት ሰው ብትችሉ ይህንን ድምፅ የሰማችሁ ሁሉ አምደው ቅዱስ ሚካኤል በእውነት የተወደደ መስዋዕት አድርጎ ስጦታችሁን ያገዛችሁትን ማገዝ እነዛን ሰዎች ስታግዙ ወደ ቤቱ ሂዱ ዳሩ ብላችሁ አጽናንታችሁ ወይም ደግሞ እንደዛ አድርጋችሁ እነዛን ሰዎች ሀዘናቸውን ሸክማቸውን መጋራትና ማቃለልም ጭምር ነውና ይህንን በረከት ተሳተፉ። ሌላው እንግዲህ የማህበሩ ጉዳይ ነው። ዝክሩ እንዳይቋረጥ ሁላችንም አብልተን አጠጥተን የምድሩን አብልተን የሰማያውን ደግሞ መና እንዲያዘጋጅልን የሱ ቅዱስ ፈቃዱ ይሁንልን። ሰላም ሁኑልኝ።